ለመሆኑ እዩ እቤት ድረስ የመጣው ምን አይነት ጉዳይ ይዞ ነው? እንደዚሁም ደግሞ እቤት ድረስ የሚያስመጣው ድፍረት ምን አግኝቶ ነው የሚለውን ይዤላችሁ ነው የመጣሁት። ዛሬ ከባድ ነገር ይዞ እዩ ወደ ቤት መጥቷል። እዩን ከቤት ለማስወጣትም የማያስችል ትልቅ መደራደሪያ ይዞ ነው የመጣው። እዩ እኔን አንድ ነገር ብታደርጉና እኔን ብታጋልጡ፣ ለፖሊስ አሳልፋችሁ ብትሰጡ የማሚቴ ሕይወት አደጋ ላይ ነው በማለት ተናግሯል። አቤል ዛሬ እናቱ እንደታገተች ሲሰማ በጣም ከባድ ድንጋጤ ውስጥ ገብቷል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ እዩና አቤል ተፋጠው በማሚቴ ጉዳይ ሲነጋገሩ ነበረ። አቤል ፈጽሞ የእዩን ማንነት ዛሬ እያወቀ እንደሆነ ይነግረዋል። እኔ መቼም አወክ መቼ፣ አሁን የምፈልገውን ነገር ብቻና ብቻ እንድታደርጉልኝ ነው የምፈልገው፣ ያለበለዚያ ግን የማሚቴ ሕይወት ፈጽሞ ከዛ ቦታ ሊወጣ አይችልም በማለትም ሲናገር ነበር። አቤልም ይህን እንዴት ሊያደርግ እንደቻለ በተደጋጋሚ ጠይቆታል እዩም እንኳን ይህን እኔ ምንም ነገር ማድረግ ብፈልግ አደርጋለሁ፣ እንኳንስ እዚህ ያለውን ፈጽሞ ወደዚህ ዓለም ያልመጣውን ልጅህን እኮ ምን እንዳደረግኩት አንተ ታውቃለህ በማለት በጭካኔ በተሞላ አንደበት ይነግረዋል። አቤል ይህንን ድምጽ ሲሰማ ንዴቱን መቆጣጠር አልቻለም። ካሳለፍነው ፓርት ላይ አዙ እንደታገተች አይተናል። አዙን ያገታትም እዩ ነው። እዩ ቀድሞ የቤቱ በር ስለነበረው የበሩ ቁልፍ ማለት ነው የበሩን ቁልፍ በመጠቀም ምንም አይነት ድምጽ ሳያሰማ ቤት ድረስ በመግባት እሷን ይዞለት እንዲወጣ ያዘዘው ሰው አለ። ቁልፉንም ሰጥቶት ነበረ። ቁልፉን ይዞ ሰውየውም ቀጥታ ወደ ቤት በመግባት አዙን ይዞለት እንዲወጣ አድርጓል። እርግጥ ልጁ ወደ ቤት ከገባ በኋላ ወደ እዩ ደውሎ ነበረ። እዩ በወቅቱ ስልኩን አላነሳለትም። ነገር ግን የአዙ ፎቶ ሰጥቶት ስለነበረ እንደዚሁም ደግሞ ልጅቷን ይዞለት ከመጣ በቂ ከመጠን በላይ ክፍያ እንደሚከፍለው ከዛም በኋላ አብረው መስራት እንደሚችሉም ነግሮት ነበር የተለያዩት። በዛሬው ዕለት እዩ ያዘዘውን ነገር አዙን ይዞለት እንዲሄድ የነገረውን አድርጓል። ከዛም በኋላ ቦታው ተገናኝተው ቁልፍ ተቀያይረው ነበር። ቁልፉንም ከልጁ በመቀበል መልሶ እዩ ወደ ቤት በመምጣት በአዙ መጥፋት ላይ ተደናግጦ ያለውን ቤተሰብ ይበልጥ ሌላ ድንጋጤና ሌላ ንደት ጨምሮባቸው ይገኛል። እዩ ወደ ቤት ከገባም በኋላ ወደ ርብቃ ክፍል ነበረ የሄደው። ወደ ርብቃ ክፍል ሲሄድ ግን ርብቃን አላገኛትም። ከአቤል ጋር ነበረ የተገናኙት። ርብቃና አቤል ለተወሰነ ሰዓታት በማሚቴ ጉዳይ ላይ እንደዚሁም ደግሞ አዙ እንዴት ድንገት ልትሰወር ቻለች በሚለው ጉዳይ ላይ ሲነጋገሩ ከቆዩ በኋላ ርብቃ ወደ ኪትችን ትገባለች። ርብቃ ወደ ኪትችን ስትገባ አቤል ደግሞ ቁጭ ብሎ መኝታ ክፍል እያሰበ ነበረ። በዛን ቅጽበት ነበረ እዩ ወደ መኝታ ክፍሉ የገባው። እዩ ወደ መኝታ ክፍሉ ሲገባ አቤል በመነሳት ድምጹን ከፍ አድርጎ እንዴት ልትመጣ ቻልክ? ውጣልኝ ብሎ ሲናገርም ድምጽህን ከፍ አድርገህ አትናገር፣ ድምጽህን ቀንስ በማለት በሩን ዘግቶ ይቆልፈዋል። ወደ መኝታ ክፍል ከገባ በኋላ እዩ ማለት ነው። እዩም በማስከተል አሁንም ትፈራኛለህ እንዴ በማለት በሩን ከቆለፈ በኋላ ወደ አቤል ይጠጋል። አቤል በጣም ተናዶና ተደናግጦ ስለነበረ አንተን የምትፈራ ሰው ነህና በማለትም ይናገራል። ከዛም በኋላ እጁን ሊሰነዝርበት ሲል አሁን ተረጋጋ፣ አሁን ለመጣላት ሳይሆን ለመወያየት ነው ካንተ ጋር የመጣሁት በማለት ቁጭ እንድል ያዘዋል። ከዛም በኋላ ምን ልሰራ መጣህ? ለምንስ መጣህ? እንዴትስ ልትገባ ቻልክ? በማለት ሲናገረው
እዩ እንዴት እንደገባ ከመናገሩ ይልቅ እንዴት ነው ቤቱን በደንብ እየተንከባከብከው ነው፣ አባወርነት በጣም የተመቸህ የተስማማህ ይመስላል በማለት ነበረ እየቀለደበት የነበረው አቤልን። አቤልም ንደቱ እየጨመረ ይሄዳል። አሁን ላይ እኔን ምንም ማድረግ አትችልም፣ አንተ ጋር ውድ የሆነ ነገር እኔ ጋር አለ፣ ስለዚህ ለዛ ነገር ስትል እኔን ላይ ምንም እንደማታደርግ እርግጠኛ ነኝ በማለት ይነግረዋል። ከብዙ ሰዓታት ክርክርና ከብዙ ሰዓታት ትግል በኋላ እዩ የያዘው ለአቤል ውድ የሆነ ነገር ምን እንደሆነ ይነግረዋል። በአዙ መሰወር እርግጥ ሁላቸውም ተደናግጠው ቢቆዩም ለተወሰነ ጊዜ ስልኳ ዝግ ሆኖ ቆይታ እነሱንም ስታሳስባቸው ብትቆይም በርብቃ ስልክ ደውላ ሰላም እንደሆነችና እናቷ ድንገት ታማ እናቷ ፈልጋት ወደ እናቷ ቤት እንደሄደች ትነግራቸዋለች። በወቅቱ አዞ ስትደውል ሪችና ርብቃ ነበሩ ያሉት። ለምንስ ታዲያ ቢያንስ የጣድሽውን ነገር ሳትጨርሺ እንዴት ሄድሽ በማለት ነበረ የጠየቋት። እኔ ተደናግጬ እናቴ እንደዛ ሆና ስታናግረኝ በጣም ተደናግጬ ይቅርታ፣ በጣም ይቅርታ፣ እንዴት ነው ታዲያ ቤቱ ምናምን በማለት ከጠየቀችን በኋላ እኔ በጣም ሰላም ነኝ፣ እናቴ ስለፈለገችኝ ለተወሰነ ጊዜ ልቆይ ይችላለሁ፣ ምንም እንዳታስቡ እሺ በማለት ነበረ አዙ ስልክ ደውላ ያናገረቻቸው። እርግጥ ከምትናገረው ነገር አንዳንድ ጥያቄ ነገር ቢከሰትባትም ሪች ዝም ብላ የርብቃንና የአዞን ድምጽ እያዳመጠች ቆይታ ነበረ። ከዛም በኋላ ሪች ወደ ስራዋ ስትሄድ ርብቃም ወደ ኪችን ትመለሳለች። በዛን ቅጽበት ነበረ እዩ በሩን ከፍቶ ለመግባት የቻለውና ከአቤል ጋር ለመነጋገር ያስቻለው። በዛ ሳሎን ቤት ማንም ስላልነበረ ነው። እንግዲህ ወደ ሳሎን ቤት ከገባም በኋላ ወደ ርብቃ ክፍል የሄደው እርግጥ ርብቃን ለማግኘት ፈልጎ ነበር። ይሁንና በመኝታ ክፍል ውስጥ ግን ርብቃን ሳይሆን አቤልን ያገኘው። ከአቤል ጋርም ብዙ ሲነጋገሩ ከቆየ በኋላ ቅድም እንዳልኳችሁ ማሚቴ በሱ እጅ እንዳለችም ይናገራል። እርግጥ መጀመሪያ አልነገረውም ነበር ለአቤልም ቢሆን እስኪ ለማሚቴ ደውልላት ይለዋል። ከማሚቴ ጋር ምን ያገናኘዋል በማለት እንዴት ምን ፈለክ በማለትም ይጠይቀዋል። ደውልላትና ከዛ በኋላ ለእኔ ትነግረኛለህ፣ ከዛም በኋላ በስልክ ታረጋግጣለህ ይለዋል። እዩ እየተናገረ ያለው ነገር ፈጽሞ ባይዋጥለትም ነገር ግን ወደ ማሚቴ ለመደወል ይሞክራል አቤል። ወደ ማሚቴ ሲደውል አይሰራም። እንግዲህ ማሚቴ ከተሰወረችበት ቀን ጀምሮ የተወሰነ ጊዜ ቆይታ ለራሷ ደውላ ሰላም እንደሆነችና ወደ ጓደኛዋ ቤት እንደሄደች ወደ ጓደኛዋ ቤት መሄድን ብቻ ሳይሆን ለተወሰነ ጊዜ ጓደኛዋ ቤት ልትቆይ እንደምትችልና ሰላም እንደሆነች ከነገረቻቸው ወዲህ መልሰው ለማሚቴ አልደወሉም ነበር። አቤል ወደ ማሚቴ መልሶ ያልደወለው የማሚቴ ስልክ አልሰራለት ብሎ ሳይሆን ማሚቴ ከጓደኛዋ ጋር መጫወት አለባት፣ እኛ ለእሷ ጊዜ መስጠት አለብን፣ እሷ ሙሉ እድሜዋን ለእኛ ነው የሰጠችን፣ ቤተሰቧ ልጆቿ አድርጋ እኛን እያሰበች፣ እኛ ደግሞ አሁን እንኳን እዚህ ወቅት ላይ እዚህ እድሜ ላይ ስንሆን ለእሷ ወቅት ልንሰጣት ይገባል በማለት ለእሷ አዝኖ ነበረ እንጂ የማሚቴ ስልክ ሲደወልለት እንደማይሰራ ፈጽሞ ቼክ አላደረገውም ነበር። እሷ ሲመቻችላት ነገሮችን አመቻችታ ትደውልልናለች። ወደዚህም መምጣት ስትፈልግ ወይም ደግሞ ወደዛ እንዲሄድላት የምትፈልገው ነገር ካለ ደውላ ትነግረናለች በማለት በተረጋጋ መንፈስ የማሚቴን ስልክ ብቻ እየተጠባበቁ ነበረ። እነሱ ለመደወል ግን እሷን ላለመረበሽ አስበው ደውለውባት አያውቁም ነበረ። ዛሬ ግን በእዩ ባመጣው ሀሳብ ወደ ማሚቴ ሲደወል የማሚቴ ስልክ አይሰራም።
የማሚቴ ስልክ አልሰራ ሲል አሁን ላይ አቤል በውስጡ ብዙ ሀሳብና ጭንቀት ውስጥ ገብቶ እያሰላሰለ ይገኛል። እንግዲህ ማሚቴ በዛን ወቅት ቃላቶቿን አጠራ አጠራ አድርጋ ሰላም መሆኗንና የጓደኛዋ ማህበር ሆኖ እንደሄደች ነው እንጂ ነገሮችን በሰፊው ያልጠየቀችኝ ምናልባት ችግር ውስጥ ሆና ይሆን እንዴ በማለት በተደጋጋሚ ራሱን እየጠየቀ ከቆየም በኋላ የዚህ የአቤል ሁኔታው ለእዩ ደስታን ስለፈጠረለት እዩም ፈገግ በማለት የአቤልን ግራ መጋባት ያያል። ከዛም በኋላ እዩ በእጁ ድምጽ ይፈጥርና የት ሄድክ? እያናገርኩ እኮ ነው፣ ብቻህን እያወራህ ነው መሰለኝ በማለት አቤልን ያስደነግጠዋል። አቤልም ከተከዘበት ቦታ ቀና በማለት የት አድርገሃት ነው? ማሚቴን ምን አድርገሃት ነው? በማለት ይጠይቀዋል። ተረጋጋ 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 በማለት እዩም አቤልን ይበልጥ ለማናደድ ይፈልጋል። ምን እሱ ብቻ አዙ ሴት ናት፣ እስኪ ደውልላት በማለት መልሶ ወደ አዙ እንድደውልላት ያደርጋል። የማሚቴ ስልክ ብቻ ሳይሆን የአዙም ስልክ ዝግ ነው። የአዙን ስልክ በተደጋጋሚ ሲሞክረው ዝግ ነው። እኔ እኮ ነግሬሃለሁ በማለት እዩ አሁንም ደስታው እየጨመረ የአቤልን ጭንቀት እያየ እኔን ጋ መታገል አያዋጣቸውም በማለት ይናገራል። እዩም በማስቀጠል ይህን ሲል አቤል ንደቱ በጣም ከመጠን በላይ ይሆናል። አሁን ላይ ማሚቴን ለማስለቀቅ ያንተ ውሳኔ ያስፈልገዋል። ምን ብለህ እንደምትወስን ደግሞ እኔ እነግርሃለሁ በማለት ይናገራል። እኔ እስከፈለግኩ ሰዓት ድረስ እዚህ ቤት አብሬያችሁ እቆያለሁ በማለት ይናገራል። ፈጽሞ ይሄ የማይሆንና የማይሳካ ነገር እንደሆነም ይነግረዋል እዩ ለአቤል ለእዩ። እንግዳማ በቅርብ ጊዜ የማሚቴን አስክሬን እዚህ በሩ ላይ ያመጣልህና አስክሬኗ ደግሞ እስከፈለገ ድረስ በቤት ውስጥ እንዲቆይ ትፈቅድለታለህ ማለት ነው በማለት ይናገራል። እዩ በዚህ መልኩ ሲናገር አቤል ንደቱ ይበልጥ እየጨመረ እዩን በጥፊ ይመታዋል። እዩም ይሄ ለኔ በጣም ቀላል ነው፣ አንተ እኮ በጥይት መተኸኛል፣ ነገር ግን እኔ ምንም አልሆንኩም። እዩ ማለት ማን እንደሆነ በቅርብ ጊዜ የማሳውቃችሁ ይሆናል። ለመሆኑ ያቺ ቆንጅዬ ሚስትህ የት ነው ያለችው? እሷም ትታ ሄደች እንዴ ወይስ ታገተች? በማለት ይናገራል። እዩ ይበቃሃል በማለት እየገፋ ወደ ሳሎን ቤት ይወስደዋል። ወደ ሳሎን ቤት ሲወስደውም የርብቃ አጎት እንዳጋጣሚ በሩን ከፍቶ ሲገባ ነበረ። ሁለታቸው በዛን መልኩ እየተገፋፉ ሲነጋገሩ ያያቸው። የርብቃ አጎት እዩና አቤልን በዛን ሁኔታ ስላያቸው እዩ ወደ ቤት ውስጥ የገባው በአንደኛቸው ላይ ጉዳት ሊያደርስ እንደሆነ ስለተረዳ ወደ ሁለታቸው በፍጥነት በመጠጋት ምን እያደረጋችሁ ነው ልጆች በማለት ይጠጋቸዋል። እዩም በማጨብጨብ አጎታችን አለህ እንዴ? ደህና ነህ ሆይ? እንዴት ነህ? በማለት ይናገራል። የርብቃ አጎትም ወደ አቤል በመዞር አቤል ምን እየተካሄደ ነው? ምን እየተፈጠረ ነው? ምን እያደረጋችሁ ነው? በማለት ምንስ እያልህ ነው? ምን እየሰራ እንዴት ገባ? በማለት ብዙ ጥያቄዎችን በተደጋጋሚ በማከታተል ለአቤል ይጠይቃል። አጎቴ እኔ ምንም አልገባኝም፣ አሁን ድንገት ገብቶ ብዙ ነገሮችን እየቀባጠረ ነው፣ ነገር ግን እውነት እንዳልሆነ እርግጠኛ ነኝ በማለት ይናገራል። የአቤልን ንግግር ቀበል በማለት እዩም እኔ እየነገርኩ ሁሉም እውነት ናቸው፣ ቀስ በቀስ ደግሞ ታረጋግጣለህ በማለት እንዴት ነው የምታረጋግጠው? ጣታቸውን ቆርጬ ልላክልህ ወይስ አንገታቸውን? በማለት በርብቃ አጎት ፊት ለፊት ይህን ሲናገር ጉዳዩ ከማሚቴ ጋር የተያያዘ እንደሆነ ነበር የገባው። ምክንያቱም የማሚቴ ድንገት ከቤት መውጣት ፈጽሞ ያልተዋጠለት የርብቃ አጎት ይች ሴትዮ ወይ መጀመሪያውንም ማስታወስ አላቆመችም ወይም ደግሞ የሆነ ድንገት ያጋጠማት ነገር አለ በማለት ስለ ርብቃ ብቻ ሳይሆን ስለ ማሚቴም እየተጨነቀ ነበረ የርብቃ አጎት የከረመው።
በተለይ ደግሞ በቅርብ ጊዜ እዩ ከእስር ቤት አምልጠዋል። እንደዚሁም ራሳቸውን ጠብቁ ከተባለበት ጊዜ ጀምሮ እስካሁን ድረስ በማሚቴ መሰወር ጉዳይ እያሰበ ከቆየም በኋላ ይበልጥ ብሎ ደግሞ አዙም ለተወሰነ ሰዓታት ተሰውራ ከቆየችው በኋላ ስልኳም ተዘግቶ ከቆየ በኋላ ድንገት በራሷ ጊዜ ደውላ ሰላም ነኝ ብላ አጭር መልእክት አስቀምጣ እንደዚሁ ሁሉ ነገር በቤት ውስጥ እየተከናወነ ያለው ነገር ያልገባቸው የሆነ ያልተረዱትና በቅርባቸው ነገር ግን ያልታያቸው ነገር እንዳለ ተረድቷል። የርብቃ አጎት ጉዳዩ ይሄ ነው ብሎ ባይነግራቸውም ነገር ግን እየተከናወነ ያለው ነገር ፈጽሞ አጋጣሚ እንዳልሆነ እርግጠኛ ነበር። ይሁንና ይሄ ያሁኑ የእዩ ንግግር የርብቃ አጎት ጥያቄን እየፈታለት ይመስላል። በዚህን መካከል ርብቃም ምግብ አብስላ ጨርሳ ወደ ሳሎን ቤት ትመጣለች። ወደ ሳሎን ቤት ስትመጣ በጣም ተረጋግታና የድካም ስሜትም እየተሰማት እንደሆነ ታስታውቃለች። በሳሎን ቤት ውስጥም እየተሰማት ያለው ድምጽ የአጎቷና የአቤል ስለመሰላት በጣም ተረጋግታ ነበረ ወደ ሳሎን ቤት እየመጣች ነበረው። ወደ ሳሎን ቤት ከመጣች በኋላ ግን በጣም ትልቅ ሰርፕራይዝ ነው የገጠማት። እዩ አለባበሱን ቀይሮ ከጀርባው በኩል ነበረ ያየችው። እዩ መሆኑን ፈጽሞ አላወቀችም ነበረ። አጎቷም ለእዩ ረዘም ያለ ምክር እየመከረውና ልጄ እንደዚህ ፈጽሞ ሊሆን የማይችል ነገር ነው። አሁን እኮ ለፖሊስ ብንደውል አንተን ማጋለጥ እንችላለን። አንተ ላይ ትልቅ እርምጃ ሊወስዱ ይችላሉ። ፈጽሞ አንተና እሱ አብራችሁ እስካደጋችሁ ድረስ በማለት እየተነጋገረ ንግግሩን ሲቀጥል በአጎቷ ንግግር አንዳንድ ጥያቄዎች እየተፈጠሩባት ስለመጡ ቀስ እያለች ወደ እነሱ ትጠጋለች። ርብቃ በሳሎን ቤት እየተከናወነ ያለው ነገር በጣም አስደነገጣት። ከዛም በኋላ ወደ እነሱ ተጠግታ እዩ መሆኑን ታረጋግጣለች። ይህ ሲሆን ርብቃ ከነሱ ብሳ ድምጿን ከፍ በማድረግ እንዴት ልትመጣ ቻልክ? ምን ልታደርግ ምን ልትሰራ መጣህ? በማለትም ርብቃ እዩን ትይዘዋለች። ተረጋጊ በማለት አሁንም እዩ ካሁን በኋላ እዚህ እኮ ነው የምሆነው፣ የት ልሄድ አማረሽ? ቤቴ እኮ ነው በማለት ይናገራል። ከዛም በኋላ እዩ ዝም በል ብያለሁ፣ ያለበለዚያ ግን ፈጽሞ አይተው የማታውቀውን አቤልን ነው የምሆንብህ በማለት ሲናገር እኔ አይቼው የማላውቀው አቤል አይቼው አላውቅም ማለት ነው። ካሁን በኋላም አይመጣም፣ ትንሹ አቤል ነበር ሳይመጣ ነው የጠፋው በማለት በአሁኑ ላይ እዩ በጣም በከባድ ነገር እነሱን ለማናደድ እነሱን ለማበሳጨት እና የቆየ ቁስላቸውን ለማቀስቀስ ነው የመጣው ሆን ብሎ። ይሁንና ይህን ንግግሩን ስትሰማ ትዕግስቷን የጨረሰችው ርብቃ እዩን በጥፊ ትመታዋለች። እዩም ጉንጩን በመያዝ እኔ የመታሽኝ ርብቃ፣ ቆይ ምን እንደማደርግ ታያለሽ በማለት በማሚቴ ጉዳይ ላይ መልሶ ለርብቃ ይነግራታል። ማሚቴ ያለችው እኔ ጋ ነው። በህይወት እንድትመለስ ከፈለጋችሁ እኔን በጸባይ ልታናግሩኝ ይገባል። እኔ የምላችሁን ነገር ብቻ ማድረግ አለባችሁ በማለትም እዩ እያንዳንዱ ሶስታቸውንም እየዞረ ሲያስጠነቅቃቸው ነበረ። ሶስታቸውም ተመካክረው አንድ ነገር ለማድረግ ያቀዱ ይመስላሉ። በጠቀሳ ሲስማሙና የእዩን ንግግር እያዳመጡ ዝም ሲሉ ይታያል። ለመሆኑ የርብቃ አጎትና አቤል ምን አስበው ነው እዩን በዚህ ሁኔታ እየተስማሙ ሊመስሉለት የቻሉት የሚለውን በቀጣይ ፓርት ላይ የምናይ ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ